ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ የሰኞ ገበያ ውሎዬን ነው ማሳያችሁ። እስቲ የቀነሰ እስቲ የጨመረ ነገር አለ ወይ? ግን ትንሽ ቅናሽ ነገር አለ። ይሄን ያህል ውድ አይደለም። ከባለፈው ከሳምንቱ ትንሽ ቀንሷን። ዛሬ ደግሞ ብዙ ነገሮችን ገዝቻለሁ። ዘይት ገዝቻለሁ፣ በርበሬ ገዝቻለሁ፣ ሽሮ ገዝቻለሁ። እነኚህን ነገሮች ነው ማሳያችሁ። ዘጋ ሽንኩርት የምታዩ ሽንኩርት 3 ኪሎ ነው የገዛሁት። ቲማቲም 3 ኪሎ ገዝቻለሁ። ድንች በመደብ ነው የገዛሁት፣ 2 መደብ ነው የገዛሁት። ጎመን አለ። ጎመን ሁለት ቦታ የ50 ብር የ100 ብር ነው የገዛሁት። ጎመኑ የ100 ብር የጉራጌ ጎመን ማለት ነው የገዛሁት። ድንች በመደብ 2 መደብ ነው 100 ብር 200 ብር። ቃሪያ 30 ብር ገዝቻለሁ። ቀይ ስር 30 ብር ገዝቻለሁ። እንደምታዩት ቲማቲም የወንጂ ቲማቲም ነው። በጣም ቆንጆ ቲማቲም ነው። 30 ማን ነው 100 ብር 3 ኪሎ 300 ብር ገዝቻለሁ። ሽንኩርት 3 ኪሎ 300 ብር ገዝቻለሁ። 600 ቲማቲም እና ሽንኩርቱ ማለት ነው። አቮካዶ ትንሽ ጨምሯ 152 ኪሎ ነው የገዛሁት። ይሄ ጥሬ ነው። ብስሉን ሰርተን በልተነዋል። ልጆቹ አላስቻላቸውም ቪዲዮ እንኳን እስከምቀርጽ ማለት ነው። 150 2 ኪሎ 300 ብር ማለት ነው። እዚህ ጋር ደግሞ ዛሬ የማሳያችሁ ሽምብራ፣ ባቄላ፣ አተር የተቆላ ነው። እኛ ጋር የሚሸጠው የተቆላ ነው። የተቆላውን ትገዛላችሁ። እቤት አምጥታችሁ እጥብ አድርጋችሁ በቃ 3 ቀን 4 ቀን ፀሐይ አስመታችሁ ጨው አድርጋችሁ ቅመማችሁን አድርጋችሁ ወደ ወፍጮ ቤት መውሰድ ብቻ ነው። ልቁላ የለ ምን የለ እና እንትኑ ማለት ነው። ይሄ ሽምብራና ባቄላው አተሩ የተገዛው ሶስቱ በአንድ ላይ 1000 ብር ነው የጨረሰው። ሁሉም ማለት ነው 1000 ብር ነው የጨረሰው። ይሄና ኑሮ ኢትዮጵያ ውድ ነው የሚባል እንደሚካበር ነገር ምናምን ነገር እኔ አላየሁም። ይሄ 2 ወሬ ያዩት ነገር የለም። አልሐምዱሊላህ ጥሩ ነው። ምን አልሽኝ? እናቴ ዝጋ ሽሮ 6 ኪሎ ነው የተገዛው እያለች ነው። 6 ኪሎ እንግዲህ በ1000 ብር ነው የተገዛው። ይሄ 6 ኪሎ መቼም ሁሌም ሽሮ እንትን አንልም። ቢያንስ በትንሹ 3 ወር እንደው በትንሹ ማለት ነው 3 ወር እንበላዋለን ማለት ነው። ያው ድንችም አንዳንድ ቀይ ስር ምንም ስለምንሰራ ጎመን ምንም ስለምንሰራ አሁን ደግሞ ክረምት እየገባ ነው። የሀበሻ ጎመንም አይጠፋም እና ኑሮን ቀለል አድርጎ ነው እንጂ ኑሮ ማካበድ በጣም ጥሩ አይደለም። አታካብዱት ብዬ ነው የምላችሁ። እንደው በሳምንት አንዴ እኛ በሳምንት አንዴ ነው ገበያ የምንሄደው ማለት ነው። አብቃቅተን ነው የምንጠቀመው። 3 ኪሎ ቲማቲም 3 ኪሎ ሽንኩርት በቃ ሳምንት እስከ ሳምንት እንትን እንላለን ማለት ነው። እኔ ትንሽ አንከትፍም። በቀን 3 ጊዜ እኛ ቤት ድስት ይጣዳ ማለት ነው። ጠዋት ቁርስ አለ፣ ከሰዓት ምሳ አለ፣ ለራት ከበቃን ወጡ በቃን፣ ካልበቃን ግን እንሰራለን ማለት ነው። እዚህ ጋር በርበሬው በጣም ቆንጆ በርበሬ ነው። 5 ኪሎ በርበሬ ነው የገዛሁት። 5 ኪሎ በርበሬ 4000 ብር ነው የጨረሰው። ኪሎ የገዛሁት በ800 ብር ሂሳብ ነው የገዛሁት። በጣም ብዙ ነው በርበሬው። በጣም ብዙ በርበሬ ነው። ቆንጆ በርበሬ ነው። ፍሬውም እዛ ጋር ለብቻው እየተለቀመ ነው። ናይ ሽንኩርት የ200 ብር ናይ ሽንኩርት ለብቻው ገዝቻለሁ። እኔ ኑሮ ውድነት አላቅም። ይሄና እስካሁን ምንም ያዩትም ነገር የለም። ትልቁ ነገር ኢትዮጵያ ላይ ቤትና ቤት ነው። በቃ ቤት ካላችሁ ፏ ብላችሁ ትኖራላችሁ። የምር ዋናው ትልቁ ነገር ቤት ነው። ዛሬ የተከራዩት 6 ወር 7 ወር ከተቀመጡ በኋላ ውጡ ይባላሉ። ከአንድ ወር በኋላ የቤት ኪራይ ካልጨመረች ውጭ ነው የምትባለው። ወላሂ የምር ነው የምላችሁ። እኔ በቤት ኪራይ የሚከራዩ የሚሰቃዩ ሰዎች ናቸው ዛሬ ኑሮ የከበዳቸው። የቤት ኪራይ ነው እንጂ ይሄ በየቀኑ የሚያወጡት ነገር ምናምን ነገር አይደለም። በየወሩ በየ2 ወሩ የቤት ኪራይ የሚጨምሩት። ቤት የምታከራዩ ሰዎች አላህን ልትፈሩ ይገባን ብዬ ነው የምላችሁ። ተው ወላሂ አንዳንዴ ዝም ብላችሁ ብቻ አለቅም ቤት አከራይታችሁ እንትን አጨምሩባችሁ፣ ቤት ኪራይ አጨምሩ። እዚህ ጋር ደግሞ ዘይትም አሪፍ ነው። ባለፈ ለታ 2200 ነበረ። አሁን 200 ብሯ ቀንሷል። 2000 ብር ነው የገዛሁት። 5 ሊትር ነው ቀንሼለት ነው የቀነስኩት። ያው ለመስራት ስንፈልግ እንደዚህ ሙሉን አናስጠጋመችም። ቀንሰን በሌላ በትንሽ ሃይላንድ
እንደዛ ነው የምንጠቀመው። 5 ሊትር ዘይት ገዝቻለሁ እላቸዋለሁ ማሮቼ። ያው ከመጣው 3 እንትን ጨርሰዋ ማለት ነው 15 ሊትር ማለት ነው ከመጣው ብስኩት ሲሰራ ዳቦ ኬኩ ምኑ ሲሰራ